የሚገርም ኤነርጂ እንዲኖረን ያደርጋል። ጥሩ እንቅልፍ እንድንተኛ ያደርጋል። አይምሯችን ስትረስድ እንኳን ሆነን ሪላክስ እንድናደርግ ይረዳናል። ምግብ እኮ እግዚአብሔር የሰጠን ትልቅ ጸጋ፣ ትልቅ መድኃኒት። ለአንድ ሳምንት በተከታታይ ብሉትና ቆዳችሁ እንዴት ሻይን እንደሚያደርግ እኔ እናንተ እንወራረድ። ቆንጆ ቪታሚን ሲ በውስጡ ስላለው ሰውነታችን ፋይበሩን፣ ፕሮቲኑን፣ አይረኑን፣ ቪታሚኑን፣ ማግኔዚየም ኤቭሪቲንግ እዚህ ውስጥ ያለውን ነገር ግጥም አድርጎ ይይዝልናል። ምክንያቱም ቪታሚን ሲ በሰውነታችን ውስጥ ለብዙ ነገር ለቆዳችን ውበት በሉ፣ ለፀጉራችን በሉ፣ እንዲሁም ደግሞ አይረን እንደኔ ለሚያንሳችሁ አይረን ሰውነታችሁ በደንብ ከምትበሉት ምግብ ጥፍንግ አድርጎ እንዲይዝ ምጥጥ አድርጎ እንዲያስቀምጠው ቪታሚን ሲ በጣም መጠቀም አለብን። ቀስ ብለን ሰውነታችን ኢንጆይ እያደረገው የማያስፈልገውን ነገር አቮይድ እያደረገ ቶክሲክ የሆነውን ነገር ከሰውነታችን እያወጣ በሰዓቱ በጊዜው ቀስ ብሎ ይግሳ። ራሳችሁን እንዳታጨናንቁ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውዶች፣ እንዴት ከርማችሁልኛል? ዛሬ ያት ቦርጭዬ ልክ ብቅ ስትል በአንድ ጊዜ ውድም ለማድረግ ለምትፈልጉ የሚገርም ደስ የሚል ኤነርጂ ኖሯችሁ ቀኗችሁን በጣም በቃ ሳይደክማችሁ ሳትጎሳቆሉ ፀጉራችሁ፣ ቆዳችሁ በቃ ጉስቁልቁል ሳይል ቆንጆ እንቅልፍ እየተኛችሁ ሆርሞናችሁ በትክክል ባላንስ እያደረገ ደስ የሚል ስሜት የሆነ ነገር ሲሰማን ምንድነው ያጠፋሁት፣ ምንድነው የተሳሳትኩት፣ ምንድነው በጣም ብዙ የተጠቀምኩት ብለን መመርመር ይገባናል። ምክንያቱም ምግባችን ከ40 በኋላ ላይክ ሰውነታችንን የሚገርም ኤነርጂ እንዲኖረን ያደርጋል። ጥሩ እንቅልፍ እንድንተኛ ያደርጋል። አይምሯችን ስትረስድ እንኳን ሆነን ሪላክስ እንድናደርግ ይረዳናል። ምግብ እኮ እግዚአብሔር የሰጠን ትልቅ ጸጋ፣ ትልቅ መድኃኒት። መክሳት ስንል መክሳት እንዲሁ በቃ ለልብስ እንዲያምርልን ምናምን አይደለም። መክሳት ሰውነታችን እንዳይከብድብን፣ መክሳት ብዙ ሰዓት ስንራመድ ጥሩ አይነት ያስተነፋፈስ ዘዴ እንዲኖረን፣ ሰውነታችን በደንብ ደም እንዲዘዋወር፣ ጥሩ የኦክሲጅን ሌቭል በደማችን ውስጥ እንዲገኝ። መክሳት ከበስተጀርባ ጤና ነው። መክሳት ከበስተጀርባ በጣም ብዙ ጠቀሜታ አለው። ስለዚህ ቲኔጀር መሆን ፈልገን አይደለም መክሳት ስንል የሚገርም ጤነኛ የሆነ ጉልበት፣ ጤነኛ የሆነ ኤነርጂ፣ ጤነኛ የሆነ መንፈስ ይዘን ስራችንን፣ እናትነታችንን፣ ሴትነታችንን፣ ሚስትነታችንን፣ ጓደኝነታችንን፣ ሰራተኛነታችንን በቆንጆ ሁኔታ እንድንውል ይረዳናል እያልኩኝ እንዴት ነው የምበላው፣ እንዴት ነው የምጠቀመው፣ ለምንድን ነው እዛ ላይ ፎከስ የማደርገው? በጥሞና ተከታተሉኝ። እኔ ስለተመከርኩኝ፣ እኔን ስለጠቀመኝ እናንተን ይጠቅማችኋል በማለት በእንደዚህ አይነት ቪዲዮ መጥቻለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ አሰራሩ ናችሁ። በዚህ አጋጣሚ ሁላችሁንም ኮንግራቹሌሽን እያላችሁ ደስታዬን ለተካፈላችሁ፣ የሰው ደስታ ለሚያስደስታችሁ፣ ቅንነታችሁን፣ የዋህነታችሁን፣ በእውነት የሰው ስራ የምታከብሩ መሆናችሁን ፋሚሊዎቼ፣ ቤተሰቦቼ፣ ኦዲየንሶቼ ስላሳያችሁኝ በጣም አመሰግናለሁ። እንኳን እኔ ሌሎቹ ተደመሙ ቴክስት እያነበቡ እንዲሁም ደግሞ የተለያየ ኮሜንቶች እያነበቡ በእውነት በጣም ክብር ይስጥልኝ። እንግዲህ ለምታውቋቸው ይጠቅማል፣ ይወዱታል፣ ደስ ይላቸዋል ብላችሁ ለምትሉት በሙሉ ሼር እያደረጋችሁ ሰፖርት እንድታደርጉን ጂቲ አክቲቭ ዌርን ለሰው ሁሉ ተደራሽነት እንዲኖረው የተቻላችሁን አቅም እንድታደርጉ እያልኩኝ ከፍሪጃችን መጥፋት የሌለበት አንደኛ ግብአት ይሄ ቃሪያ፣ በተለይ ቀዩ በቪታሚን ሲ በጣም የበለጸገ ስለሆነ የምንበላቸው በጣም ጠቃሚ የሆኑ ኦሜጋ 3 ቪታሚን እንዲሁም ደግሞ ፋይበር፣ ፕሮቲን ሰውነታችን አስምሌት አድርጎ በደንብ አድርጎ ጠፍንግ አድርጎ ሊይዝ የሚችለው በቂ ቪታሚን ሲ በሰውነታችን ውስጥ ሲገኝ ነው።
ዶክተር አይደለሁም። ስለተመከርኩ በጣም ስለጠቀመኝ ይህንን ስበላ በሰውነቴ ላይ ትልቅ ለውጥ ስላየሁኝ ይሄ በቀን አንዴ ጠዋት ከሰዓት በፈለግንበት ሰዓት የምንጠቀመው ዋነኛ ግብአት ነው። ይሄ ቃሪያ ያለው ቪታሚን ሲ መጠን ሎሚ ላይ አታገኙትም፣ ኦሬንጅ ላይ አታገኙትም፣ ኪዊ ላይ አታገኙትም፣ ሌሎች ነገሮች ላይ አታገኙትም። ካላመናችሁ ሰርች አድርጉ፣ ዶክተሮቻችሁን ጠይቁ። በቀዝቃዛ ውሃ እናጥበዋለን። ከነፍሬው አይደለም የምንጠቀመው። በጣም ቀላል፣ በጣም ፈጣን ፍጥን ያለ ቅልል ያለ አጽድተነዋል። ፐርስሊ ፍሬሹን ብትጠቀሙ ቆንጆ ነው። እናጥበዋለን። ቆንጆ መጥበሻ ብትጠቀሙ ቶሎ ቶሎ ያፈጥናችኋል። ቤት ባፈራው መጥበሻችን ትንሽ ኦሊቭ ኦይል እናደርጋለን። 1 የሾርባ ማንኪያ ማክሲመም 2። ከዛ ነጭ ሽንኩርታችንን እንጨፈልቃለን። ይሄ ስለሚያፈጥነኝ ነው። ከፈለጋችሁ መክተፍ ትችላላችሁ። ኦኬ ነጭ ሽንኩርቱ ሞቅ ብሎ ጣዕሙን እንዲተው ነው የምንፈልገው። ከዛ ምንድነው የምናደርገው? ፐርስሉን እንጨምራለን የምንፈልገውን ያህል መጠን። ዘይት አታብዙ። ትንሽዬ ዘይት 1 የሾርባ ማንኪያ ማክሲመም 2 ካደረጋችሁ ከበቂ በላይ ነው። ፐርስላችሁ ሞቅ ነው ማለት ያለበት ጣዕሙን እንዲተው እንጂ መብሰል የለበትም። ቀጥሎ ምንድነው የምናስገባው? ሽምብራ በጠርሙስ ተቀቅሎ በውሃ በዘይት አይደለም በውሃ የተቀመጠ ሽምብራ 1 የሾርባ ማንኪያ 2 የሾርባ ማንኪያ እንጨምርበታለን። ሽምብራ የሚሰጠው ኤነርጂ ያለው ፕሮቲን፣ ፋይበር በተለይ ድርቀት ለሚያስቸግራችሁ ቶሎ ለሚርባችሁ አንዴ ይሄንን ከበላችሁ ቀኑን ሙሉ ጥግን አድርጎ ነው የሚይዛችሁ። ሳይደክማችሁ፣ ሳይርባችሁ፣ ሳትጎሳቆሉ ሽንቅጥ ሞክሩት። ትነግሩኛላችሁ። በዚህ አጋጣሚ ቻናሌን ሰብስክራይብ እያደረጋችሁ ነው። ሰብስክራይብ ያላደረጋችሁ ላይክ፣ መልካም የሚሰሩ ቪዲዮዎችን ደግሞ አበረታቱ። ልክ እንደኔ እነዚህ አይነት ጠቃሚ የሆኑ ቪዲዮዎች ተደራሽነት የሚኖራቸው እናንተ ላይክ ስታደርጉ ነው እያልኩኝ ውሃውን እናጠለዋለን። እኔ በአይን 1 የሾርባ ማንኪያ ሽምብራ ለቅለቅ አደርገዋለሁ። ምክንያቱም የሚጠቀሙትን ውሃ ማለቅለቅ አለብን፣ መብላት የለብንም። በትንሹ ሞቅ እናደርገዋለን ጣዕሙን እንዲወስድ። ከዛ ጨው ትንሽ ነው ጠብ የምናደርግበት። የመጨረሻው ግብአት ዓለም የመሰከረለት ሰርዲን። በተለይ ኦርጋኒክ ቤት ሄዳችሁ ሰርዲን በኦሊቭ ኦይል የተቀመጠ ያልተቀመመ፣ አንዳንዶቹ ነጭ ሽንኩርት ይከቱበታል፣ ቃሪያ ይከቱበታል፣ ቲማቲም ይከቱበታል፣ ውስጡ ማአት ነገር ይከቱበታል። እሱን አትጠቀሙ። እሱ ለጤና ጥሩ አይደለም። እኔ በጣም ብዙ ሰው ነው ይሄንን ነገር ሲያወራ የሰማሁት። አንደኛ ሲቀጥል ሰርዲን ኢትዮጵያ ለምን እንደማንጠቀም አላውቅም። ሰርዲን ኢትዮጵያ ውስጥ አለ። እንደውም
የትም ውሃ ያለበት ጋር ብትሄዱ እነዚህ ትንንሽ አሳዎች ውር ሲሉ ታያቸዋላችሁ። እነዚህ አሳዎች ለጤና ያላቸው ጥቅም እኔ ልጄ ገና ምግብ ሲጀምር አማቼ ሰርዲን ታበላው ነበረ። በጣም ጠንካራ እንዲሆን ለአጥንቱ፣ ለጭንቅላት ብሪሊየንት የሆነ አስተሳሰብ እንዲኖራቸው፣ ቀልጣፋ ጭንቅላት እንዲኖራቸው፣ ንቅት ያሉ ልጆች እንዲሆኑ። በዛ ላይ ሰርዲን እነዚህ ትንንሽ አሳዎች ሜታል አይበሉም። የሚበሉት ጥቃቅን ኢንሴክቶች ስለሆኑ በጣም ጤነኛ ከሚባሉ የአሳ ካታጎሪ ውስጥ አንደኛና ዋነኛ ሰርዲን ነው። ሰርዲን ጣሊያን ላይ በጣም እንደ ሳላድ፣ እንደ አፕታይዘር፣ እንደ ሜንዲሽ በመዓት አይነት ሪሲፒ ሰርዲን ይበላል። ስለዚህ ሰርዲን እኔ ፍሬሹን ገዝቼ እንዴት እንደምናበስለው ጣሊያን ሀገር አሳያችኋለሁ። ሲቀጥል ለመክሳት፣ ለቆዳ፣ ለፀጉር፣ ለቆንጆ እንቅልፍ፣ ሆርሞን ለማስተካከል በተለይ ከ40 በኋላ ለወንድም ለሴትም መድኃኒት እግዚአብሔር የሰጠን በጣም ዋነኛ መድኃኒት። እዚህ ውስጥ የምናገኘው ኦሜጋ 3 በጣም ጠቃሚ ለአጥንታችን፣ ለአይምሯችን፣ ለቆዳችን፣ ለፀጉራችን፣ ለሆርሞናችን። አሳውን እንዳይበላሽ የሚጠቀሙትን ዘይት አትብሉት፣ ቢቻል አትጠቀሙት ይባላል። እኔ ሁል ጊዜ ጥልል አድርጌ ዘይቱን አውጥቼ ነው የምጠቀመው። ምክንያቱም እኛ በጣም ኳሊቲ ተጠንቅቀን ለጤና ብለን አውጥተን አውርደን የምንገዛው የዘይት አይነት እነሱ ከሚጠቀሙት የዘይት አይነት ጋር ማች አያደርግም። ስለዚህ ብንችል እነሱ የሚጠቀሙትን ዘይት ባንጠቀም ይመከራል። ጭምቅ አድርጌ አውጥቼዋለሁ። ሰርዲናችንን ቁጭ እናደርግና ሞቅ እናደርገዋለን። ፍርክስክስ ቢልም ምንም ችግር የለውም። ልጆቼ ሰርዲን ከልጅነታቸው ስለለመዱ እንዴት እንደሚወዱ ልነግራችሁ አልችልም። በተለይ ስፖርተኛ ልጆች ካሏችሁ፣ ስፖርት የሚያዘወትሩ ከሆነ የሚገርም ጉልበት ነው የሚሰጣቸው። እዚህ ሀገር እንደነገርኳችሁ ሰርዲን በተለይ ልክ ሙቀቱ መግባት ሲጀምር እንደ ጉድ ነው የምንጠቀመው፣ እንደ ጉድ። የት እንደሚያምር ሞቅ ሲልልን ወጥት እናደርገዋለን። ይኸውላችሁ እንደዚህ እንዲታያችሁ። ከዛ እዚህ ውስጥ እንከተዋለን። ዳቦ አንጠቀምም እኛ፣ ዳቦ አንበላም። በተለይ የፍርኖ ዱቄት ዳቦ የደረሰበት መድረስ የለብንም። ለሰዓቱ ሆዳችንን ጥግብ ያደርገዋል እንጂ ከዛ በኋላ ወዲያው ነው መልሶ የሚያስርበን። ለዛ ነው ሽምብራ ጤነኛ ጉልበት ስለሚሰጥ። ይሄ ቃሪያ ደግሞ ቆንጆ ቪታሚን ሲ በውስጡ ስላለው ሰውነታችን ፋይበሩን፣ ፕሮቲኑን፣ አይረኑን፣ ቪታሚኑን፣ ማግኔዚየም ኤቭሪቲንግ እዚህ ውስጥ ያለውን ነገር ግጥም አድርጎ ይይዝልናል። ምክንያቱም ቪታሚን ሲ በሰውነታችን ውስጥ ለብዙ ነገር፣ ለቆዳችን ውበት በሉ፣ ለፀጉራችን በሉ፣ እንዲሁም ደግሞ አይረን እንደኔ ለሚያንሳችሁ አይረን ሰውነታችሁ በደንብ ከምትበሉት ምግብ ጥፍንግ አድርጎ እንዲይዝ ምጥጥ አድርጎ እንዲያስቀምጠው ቪታሚን ሲ በጣም መጠቀም አለብን። እኔ ትዝ ይላችኋል ሁሉ ጊዜ ለምንድን ነው አይረን የሚያንሰኝ? ለምንድን ነው ሁላችንም የምንበላው አንድ አይነት ምግብ ነው ቤት ውስጥ። እኔ ግን ከሁሉም በላይ አይረኔ ሁሉ ጊዜ ሎው ነው እና በእርግጥ ሴትነታችንም ነው። ሲቀጥል ግን ቪታሚን ሲ አይረን ለሚያንሰው ሰው በጣም ይመከራል። ቪታሚን ሲ እንደውም ሰፕሊመንት ራሱ ውሰዱ ይባላል። ሰፕሊመንት
መውሰድ ላለባችሁ ውሰዱ። ይሄ ደግሞ በጣም ይጠቅማችኋል። ብትፈልጉ ዘግታችሁ እንደዚህ እንደ ሳንድዊች መብላት ትችላላችሁ። ለኔ ግን ስለሚበዛብኝ ሁል ጊዜ የምጠቀመው ግማሹን በእንደዚህ አይነት መልኩ ነው፣ ግማሹን ደግሞ ፍሪጅ ውስጥ አስቀምጠዋለሁ ዝግት አድርጌ ለሌላ ጊዜ ማለት ነው። እናንተ እንደተመቻችሁ። እኔ ሁል ጊዜ እንደዚህ አድርጌ ልክ እንደ ሳንድዊች ነው ግምጥ እያደረኩ የምበላው። ካልቀመሳችሁት አትረዱኝም። ይሄን በልታችሁ አንደኛ ጣዕሙ፣ ሁለተኛ ለአንድ ሳምንት በተከታታይ ብሉትና ቆዳችሁ እንዴት ሻይን እንደሚያደርግ እኔ እናንተ እንወራረድ። እዩት እንዴት እንደሚያምር፣ እዩት እንዴት ደስ እንደሚል። ሰርዲኑ ይታያችኋል። በእንደዚህ አይነት መልኩ ስትበሉት ኢንጆይ ነው የምታረጉት። ቃሪያው፣ ነጭ ሽንኩርቱ፣ ፓርስሉ፣ ሰርዲኑ ማየ በልቼ የማልጠግበው በቃ ይሄ ጉደኛ ምሳ ቁርስ። ይሄን በልታችሁ እራት አይታሰብም። ሙቅ ውሃ ጠጥታችሁ ነው የምተኙት። እራት ይሄን በልታችሁ አይታሰብም። ሙቅ ውሃችሁን ቀስ እያላችሁ ልጆቻችሁ እራት ሲበሉ እናንተ ሙቅ ውሃ ይዛችሁ ቁጭ ከነሱ ጋር ኢንጆይ ለማድረግ ሰርታችሁ ቀምሳችሁ ኮሜንት ላይ ጻፉልኝ። ምግብ ማለት ይሄ ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። እንዴት እንደሚጣፍጥ እንደዚህ የሚጣፍጥ ነገር እየበላችሁ ክሱ። አደራ ኢንጆይ እያደረጋችሁ ደስ እያላችሁ የምትወዱትን ምግብ እየበላችሁ ክሱ። ከ40 በኋላ ይሄ ጭንቅንቅንቅ እያሉ አልከሳሁም እኮ እያሉ 30 ጊዜ ኪሎ ላይ መመዘን የለም፣ አይቻልም። ቀስ ብለን እንከሳለን። ራሳችንን ሳናጨናንቅ ስራችንን እየሰራን እናትነታችንን እየተወጣን ሴትነታችንን እያደረግን ቀስ ብለን እንከሳለን፣ ራሳችንን ሳናጨናንቅ። ያኔ ቆዳችን ያምራል፣ ፀጉራችን ያምራል፣ ደስ የሚል ሆርሞን፣ እንደዚህ ደስ የሚል ፖዚቲቭ ኤነርጂ ይኖረናል። ሳናጨናንቅ ስንቀር ራሳችንን እንጂ 30 ጊዜ ከሳሁ እንዴ እያለን ሚዛን ላይ የወጡ መመዘን አይሰራም። ቀስ ብለን ሰውነታችን ኢንጆይ እያደረገው የማያስፈልገውን ነገር አቮይድ እያደረገ ቶክሲክ የሆነውን ነገር ከሰውነታችን እያወጣ በሰዓቱ በጊዜው ቀስ ብሎ ይክሳ። ራሳችሁን እንዳታጨናንቁ አደራ እያልኩኝ በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልኝ። ይሄ በጣም ኢንጆይ እያደረጋችሁ የምትከሱበት መድኃኒት ብየዋለሁ። ምግብ አይደለም መድኃኒት፣ በቃ ኬክ የሆነ ምግብ ነው። ኢንጆይ ነው የምታደርጉት። በእኔ ይሁንባችሁ። ሞክራችሁ ኮሜንታችሁን ጠብቃለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናሉ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ክብር ይስጥልኝ።